ጤና ይስጥልኝ። በትናንትናው ዕለት በኤል ክላሲኮ በባርሴሎና ኦሎምፒክ ስቴዲየም በተደረገው ጨዋታ ባርሴሎና 4-3 በሆነ ውጤት ማሸነፍ ችሏል። ባርሳ ሊጉን በ7 ነጥብ ልዩነት መምራት ችሏል። ቀጣይ ጨዋታ ካሸነፈ የላሊጋው ሻምፒዮን መሆን ይችላል 28ኛ ጊዜ ማለት ነው። ቀጣይ ጨዋታ ከኤስፓኞል ጋር ነው። ለመጨረሻ ጊዜም ባርሴሎና የላሊጋው ሻምፒዮን ሲሆኑ ኤስፓኞል ላይ ጨዋታ አሸንፈው ነበር ሻምፒዮን የሆኑት። ተመሳሳይ አጋጣሚ መፍጠር ይችላል በሚቀጥለው ጨዋታ ላይ ማለት ነው። ቀጣይ 3 ጨዋታዎች አሉ። ከነዚህ 3 ጨዋታ 3 ነጥብ ብቻ ነው ባርሳ የሚጠበቅበት ማለት ነው። እንግዲህ ይሄ በሲዝኑ 2024/25 ለአራተኛ ጊዜ ነው ኤል ክላሲኮ ሲደረግ ማለት ነው። በመጀመሪያ በሱፐር ኮፓ ጨዋታ ፍጻሜ ላይ ተገናኝተው ነበረ። በዛ ጨዋታ ላይ ባርሴሎና አሸንፎ ነበር። ከዛ በፊት በላሊጋው ሳንቲያጎ በርናባው ላይ 4-2 በሆነ ውጤት ባርሴሎና አሸንፎ ነበር። ሱፐር ኮፓው ላይ 5-2 በሆነ ውጤት አሸንፎ ኮፓ ዴላሬ ፍጻሜም ተገናኝቶ 3-2 ባርሴሎና አሸነፈ። በትናንትናው ዕለት ደግሞ 4-3 በሆነ ውጤት አሸነፈ። 4 ጊዜም እንግዲህ የክላሲኮ ሻምፒዮን መሆን ችሏል። ሃንሲ ፍሊክም ከፔፕ ጋርዲዮላ በኋላ የመጀመሪያውን 4 የኤል ክላሲኮ ጨዋታዎች ያሸነፈ የመጀመሪያው አሰልጣኝ መሆን ችሏል ማለት ነው። እንግዲህ በጣም ፍጹም የሆነ የበላይነት ነው እንግዲህ በአራቱም ጨዋታዎች ላይ በባርሴሎና የተመለከትነው። ከኋላ ተከላካይ ስፍራ ላይ የነበሩ ክፍተቶች በተወሰነ መልክ ግቦች እንዲቆጠሩባቸው ሆኖ እንጂ ኦቨርኦል ጨዋታውን ከተመለከትን በአራቱም ጨዋታ ባርሴሎና ፍጹም የበላይ ነበር፣ የሪያል ማድሪድ ማለት ነው። ከባለፈው የኮፓ ዴላሬ ፍጻሜ በኋላ ላሚን ያማል ሰጥቶት በነበረው አስተያየት ላይ በዚህ ሲዝን ሪያል ማድሪድ 1-2 ግብ ቀድሞ ቢያስቆጥር ሊያሸንፈን አይችልም ብሎ ነበር። በትናንቱም ጨዋታ ላይ ቀድሞ ማድሪዶች በምባፔ አማካኝነት 2 ግቦችን አስቆጥሮ በመጀመሪያ 15 ደቂቃ 2-0 መምራት ችለው ነበር። በኋላ ላይ ባርሴሎና ወደ ጨዋታው ተመልሶ 2-2 ሆኖ እረፍትን 4-2 በሆነ ውጤት ነበር የመጀመሪያውን አጋማሽ የፈጸሙት ማለት ነው ባርሴሎናዎች። ኤሪክ ጋርሺያ፣ ላሚን ያማል እና ሁለቱን የመጨረሻ ግቦች ደግሞ ራፊኒያ ነበር ያስቆጠሩት ማለት ነው። በኋላ ላይ ምባፔ ሃትሪክ ሰርቶ 3ኛውን ግብ በማስቆጠር ጨዋታው 4-3 ሊጠናቀቅ ችሏል። በጨዋታው ላይ ሞር ኤክሳይቲንግ ጨዋታ ነበር ባርሴሎና ያለበት ጨዋታ በዚህ ሲዝን። እውነቱን ለመናገር ኤክሳይትመንቱ እጅግ በጣም የሚደርቅ ነው። ይሄ ደግሞ በዋናነት ባርሴሎና ጨዋታው ላይ መኖሩ ነው ማለት ነው። ባለፈውም ከኢንተር ሚላን ጋር የነበሩት ሁለቱም ሌጎች ላይ ምናልባት በቻምፒዮንስ ሊግ ታሪክ ምናልባት ግማሽ ፍጻሜ ላይ ደግሞ አስደናቂ የሆነ የደርሶ መልስ ጨዋታዎች ተመለከትን ብለናል። ለዚህ አስደናቂነት ግን ዋነኛው ምክንያት የሆነው ባርሴሎና ነው። እነዚያ ሁሉ ግቦች እንዲያስቆጥርም አደሴም ታይም እንዲቆጠርበት የሚሆነው የባርሴሎና ማጥቃት ነው። አደሴም ታይም ደግሞ ሃይ ሪስክ የሆነው ተከላካዮቹን ወደ መሀል ሜዳ አስጠግቶ የሚጮትበት የመከላከል መንገዱ ነው ማለት ነው። እነዛን ግቦች እንዲቆጠሩ ያደረገው ማለት ነው። ላሚን ያማል በሁለቱ ጨዋታ ያደረገው ፐርፎርማንስ በማንኛውም ተከላካይ ጋር ቢገጥም ከዚህ የተለየ አውትካም ይኖራል ብዬ አላስብም። ለምሳሌ እንደ ዴምፍሪስ አይነት ተጫዋች ምናልባት እንደ ባልዲ አይነት በቦታው ላይ ቢኖር ኖሮ ጉዳት ላይ ባይሆን ኖሮ ዴምፍሪስ የነበረው አይነት ተጽዕኖ በነዛ ጨዋታዎች ላይ ይኖራል ብዬ አላስብም። ባርሴሎና በነበሩበት ጉዳቶች አደሴም ታይም ደግሞ በቡድኑ አጫወት ምክንያት ነው እነዛ የኢንተር ሚላን ግቦችና ኋላ ላይ ተሸንፎም ሊወድቅ የቻለው። ባርሴሎና ግን የነበረው ጥንካሬ፣ የማጥቃት ጥንካሬ በዋናነት የቡድኑ ማጥቃት ጥንካሬና የግለሰቦቹ ነው ማለት ነው። አስደናቂ የሆነ እንግዲህ ሲዝን ነው የባርሴሎና ማለት ነው። እንዲሁ በ2025 ብዙ ሽንፈቶችን ያስተናገደ ቡድን አይደለም። ምናልባት በቦሩሲያ ዶርትሙንድ ሲግናል ኢዱና ፓርክ ላይ የተሸነፈው ጨዋታ፣ በኢንተር ሚላን ባለፈው ጁሴፔ ሜዛ ላይ የተደረገው ጨዋታ ላይ ያስተናገደው ሽንፈት ነው እንግዲህ በ2025 ባርሴሎና ያስተናገዳቸው ሽንፈቶች ማለት ነው። አስደናቂ የሆነ አመት፣ አጠቃላይ ደግሞ አስደናቂ የሆነ የመጀመሪያ ሲዝን ነው ሃንሲ ፍሊክ እያሳለፈ የሚገኘው። በግልም እንደ ራፊኒ አይነት ተጫዋቾች ላሚን ያማል ምናልባት የጊዜው ምርጡ እግር ኳሰኛ ነው ማለት ይቻላል ማለት ነው። በጣም አስደናቂ የሆነ ቡድን ነው የተመለከተው። ይሄ ቡድን ግን ሜዳ ውስጥ በተወሰነ መልክ የሆነ ኪዮቲክ የሚመስል ቡድን ነው። የግብ ዕድሎችን በጣም ይፈጥራል፣ ግቦችን ያስቆጥራል፣ በተመሳሳይ ግቦችም ይቆጠሩበታል። ምባፔ ሃትሪክ የሰራ የመጀመሪያው ተጫዋች አይደለም ባርሴሎና ላይ በዚህ ሲዝን። በቅርብ ጊዜ እንኳን ከሴልታ ቪጎ ጋር በተደረገው እዛው በኦሎምፒክ ስቴዲየም በባርሴሎና ኦሎምፒክ ስቴዲየም በተደረገው ጨዋታ ላይ በቦሩሲያ ኢግሊሲያስ አማካኝነት 3 ግቦች ተቆጥሮበት ነበር። በሲግናል ኢዱና ፓርክ በተደረገው የቦሩሲያ ዶርትመንድ ጨዋታ ላይም ጉራሲ ሃትሪክ ሰርቶባቸው ነበር። ግቦች ያስቆጥራሉ፣ ግን የዚህ ባርሴሎና ትልቁ አቅም አውትስኮር ማድረጉ ነው። ከሚቆጠርበት ግብ በላይ ማስቆጠር መቻሉ ነው ማለት ነው። ይሄ አስደናቂ ያደርገዋል ማለት ነው። ይሄ ሜዳ ውስጥ የምናየው
ኪዮቲክ የሚመስለው በተወሰነ መልክ ኪዮቲክ ነው ስንል ምንም አይነት ስትራክቸር የለም ማለት አይደለም። ነገር ግን ሃይ ሪስክ ሃይ ሪዋርድ አይነት ነገር ነው። ትልቅ ሪስክ የሚወስድ ቡድን ነው። ሪዋርዱም እንደየሁኔታው ነው። በአብዛኛው በዚህ ሲዝን ሃይ ሪዋርዱ ነው ሲያገኝ የነበረው ማለት ነው። ይህ አይነት ግን በተወሰነ ኪዮቲክ የሚመስለው አጫወት ከሜዳ ውጭም ቡድኑ ፋይናንሺያሊ ያው ኃይለኛ ቀውስ ውስጥ ነው የሚገኘው ማለት ነው። ይህም ፋይናንሺያል አቅም ለማስተካከል ነው አንደኛ በባርሴሎና በኦሎምፒክ ስቴዲየም ጨዋታዎቹን እያደረገ ያለው ወደ 2 ቢሊዮን ዩሮ ከ2 ቢሊዮን ዩሮ የሚያልፍ እንግዲህ እዳ ነው ክለቡ በአጠቃላይ ያለበት ተብሎ የሚገለጸው ማለት ነው። አሁን ደግሞ በኑካምፕ ላይ ጨዋታዎቹን አለማድረጉ ኑካምፕ እንግዲህ ሪኖቬሽን ላይ ነው እድሳት ላይ ነው ማለት ነው። በዛ ምክንያት በተመልካች ቁጥር እጅጉን ቀንሶ አይ ቲንክ 60 ሺህ የሚሞላ አይመስለኝም የባርሳ ኦሎምፒክ ስቴዲየም ማለት ነው። የጨዋታ ገቢ በክፉኛ እየቀነሰ ነው የሚገኘው ከባለፈው ሲዝን ጀምሮ ማለት ነው። ይሄም በራሱ አንድ የፋይናንሻል ኢምፓክት አለው ማለት ነው። ከተጫዋቾች ዝውውር ከዚህ በፊት ማስተካከል የነበረበትን ሂሳብ አላስተካከለም። ሮቤን ሌዋንዶውስኪን ከባየር ሙኒክ ሲያመጣ መክፈል የነበረበት የ10 ሚሊዮን ዩሮ እስካሁን ድረስ ያልተከፈላለ፣ ለሲቪ ያልተከፈላለ፣ ከተጫዋቾች ዝውውር ጋር የተገናኙ ብዙ የክፍያ ዕዳዎች አሉ። ወደ ባለፈው ሲዝን ላይ ከ90 ሚሊዮን ዩሮ በላይ ኪሳራ አስመዝግቧል። ብዙ የፋይናንሻል ጉዳዮች ችግሮች ያሉበት ክለብ ነው። ነገር ግን እነዛ ከሜዳ ውጭ ያሉት አብዛኛው ችግሮች ሜዳው ላይ ተጽዕኖ አልፈጠሩበትም ማለት ይቻላል። ሃንሲ ፍሊክ አስደናቂ ስራ ነው የሰራው በትናንቱ ጨዋታ። በነገራችን ላይ በአሜሪካዊ የራፐር ማለት ነው ትራቪስ ስኮት ተመልክተነዋል። ባርሴሎና ግቦች ሲያስቆጥሩ በጣም ኢንቱሲያስቲካሊ በጣም ሴሌብሬት ሲያደርግ ነበር። በኃይለኛ ፓሽን ባርሴሎና ግቦችን ሴሌብሬት ሲያደርግ ነበር። በዋናነት ይሄ ሆነው አሁን ትናንትና ባርሴሎና ማሊያው ላይ የማሊያው ስፖንሰሩ ስፖቲፋይ እንደሆነ ይታወቃል። ትናንትና የነበረው የማሊያ ላይ ጽሁፍ ግን ካክተስ ጃክ የሚል ነበር ማለት ነው። ይሄ ካክተስ ጃክ ማለት የዚህ አሜሪካዊ ራፐር የትራቪስ ስኮት ብራንድ ነው ማለት ነው። ከሪከርድ ሌብሊንግ ጋር ከፋሽን ጋር የተገናኘ የግሉ ብራንድ የሆነ ስያሜ ነው ማለት ነው። ይህ ስያሜ በነገራችን ላይ እንግዲህ ትራቪስ ስኮት የWWE ሬስለሩ የቀድሞ ሬስለር የማይክ ፎሊ አድናቂ ነው። ማይክ ፎሊ ደግሞ የWWE የሬስሊንጉ ፐርሶናው ስሙ ማለት ነው ካክተስ ጃክ ነው። ስሙን ከዛ ላይ እንደወሰደው ነው የሚነገረው። ያን ማሊያ ለብሶ የገባበት ባርሴሎና ምክንያት ከስፖቲፋይ ጋር ትራቪስ ስኮት ባለው ስምምነት አት ሴም ታይም ክለቡም ከስፖቲፋይ ጋር በመተባበር እንግዲህ ካምፕኑ ሪኖቬት ተደርጎ ሲያልቅ ስፖቲፋይ ካምፕኑ ነው የሚባለው። የማሊያ ስፖንሰር አለ፣ የሜዳ ላይ የስያሜ ስፖንሰር አለ። ብዙ ስፖንሰርሺፕ ወይም በአንድ ላይ የሚሰሯቸው ከባርሴሎና ፋይናንሻሊ ወደፊት በጣም አስተማማኝ ሁኔታ ላይ ሊያስቀምጥ የሚችሉ ነገሮች ላይ በትልቁ እየሰሩ ነው ማለት ነው። ከዚህ ጨዋታ ከመደረጉ በፊት የትናንቱ የኤል ክላሲኮ ጨዋታ ከመደረጉ በፊት ሜይ 10 እዛው ባርሴሎና ላይ የሆነ ፕራይቬት ኮንሰርት ተደርጎ ነበር በትራቪስ ስኮት አማካኝነት ማለት ነው። በዚህ ኮንሰርት ላይ የቀድሞ የባርሴሎና ተጫዋቾች እንደ ቲየሪ ኦንሪ፣ እንደ ሮናልዲኒዮ ከአሁን ተጫዋቾች እንደ ካርሎስ ፒዮ እንደ የቀድሞ የባርሴሎና አምበል ከአሁን ተጫዋቾች ደግሞ እንደነ ኩንዲ አይነት ኮንሰርቱ ላይ ተገኝተው ነበር። የበለጠ የኤል ክላሲኮን ስሜት ከፍ ለማድረግና ሙዚቃንና እንግዲህ ስፖቲፋይ አንደኛው ከሙዚቃ ጋር በተገናኘ የፖድካስቶችን ሙዚቃዎች ጋር የተገናኘ የሚሰራ እንደ አፕ ነው እንደሚታወቀው። ሰው ሙዚቃን ከእግር ኳስ ጋር የበለጠ አሶሺየት ለማድረግ ለማጣመር ነው። ባርሴሎናን ከክለብን በላይ የሚለው ሞቷቸውን ከክለብን በላይ ቡድኑን ለማስቀመጥና እንደ ትልቅ የዓለም ብራንድ ለማድረግ ማለት ነው። ሞር የሙዚቃ ኦዲየንሶችን ወደ እግር ኳሱ የበለጠ ለመሳብ የተደረገ ነው። ትራቪስ ስኮት በዚህ ብራንዱ ምክንያት ከስፖቲፋይ ጋር ባለው ስምምነት መሰረት ነው እንግዲህ ሜዳው ላይ ትናንት ተገኝቶ ለባርሴሎና ግቦች እንደዛ ሴሌብሬት ሲያደርግ የተመለከት ነው ማለት ነው። ይሄ በትልቁ ባርሴሎናን እንግዲህ ወደ በያዝነው ዓመት 2025 መጨረሻው 2026 ላይ መጀመሪያ አካባቢ ነው እንግዲህ ስፖቲፋይ ካምፕኑ ተጠናቆ ይጠናቀቃል ተብሎ የሚጠበቀው ማለት ነው። ሲጠናቀቅ በብዙ መልኩ ከሙዚቃ ጋር ከዲጂታል ዓለም ጋር በተገናኘ በብዙ መልክ በጣም ኃይለኛ ስታንዳርዱን የጠበቀ ስቴዲየም ሆኖ ይሆናል ተብሎ ነው የሚጠበቀው። ጥሩ ብዙ ሬቨኒዎችን ለማምጣት የሚመች አይነት ስቴዲየም ሆኖ ነው የሚጠበቀው ማለት ነው። ፋይናንሻሊ ክለቡን ትልቅ ደረጃ ላይ ለማስቀመጥ ነው ያለም አይነት ተግባር ነው ማለት ነው። እንግዲህ የስቴዲየሙ ስራ በዋናነት ከባንክ በተገኘ ብድርም ነው። ተጨማሪ እንግዲህ ቡድኑ ትልቅ ዕዳ ላይ ነው ያለው። ተጨማሪ ይሄም ዕዳ ይኖርበታል ማለት ነው። ስቴዲየሙ ከዛ በኋላ በሚኖሩት ወደ 105,000 ተመልካቾችን ሊይዝ ነው ይችላል ተብሎ የሚጠበቀው ሲጠናቀቅ ማለት ነው። ከስቴዲየም ገቢ የሚያገኘው ገቢ ይኖራል። የቪአይፒ ቦታዎችን
በመሸጥም የሚገኘው ገቢ ይኖራል። በስቱዲየም ዙሪያ የሚገኙ ተጨማሪ ገቢዎችን በማግኘት ክለቡን ፋይናንሻሊ አስተማማኝ ቦታ ላይ ለማስቀመጥ እየተደረገ ያለ እንቅስቃሴ ነው። እነዚህ እንቅስቃሴዎች አሁን ገና ስራ ላይ ነው የሚገኙት። ቡድኑ ገና በዳ ላይ ቢገኝም በሜዳ ውስጥ ግን እንግዲህ በታዳጊዎች ምናልባት አመቱ ሲጀምር በዚህ አይነት መልክ ባርሴሎና እንመለከተዋለን ብሎ ማንም የጠበቀ አልነበረም። ምናልባት የሲዝኑ ሞስት ኤክሳይቲንግ ቲም ቢባል አጠቃላይ 2024/25 በአውሮፓ ማለት ነው ባርሴሎና ይመስለኛል ግንባር ቀደም መሆን ያለበት ማለት ነው። አስደናቂ ጊዜ ጨዋታን የተመለከትነው እንደተለመደው ባርሴሎና ተከላካዮቹን ወደፊት አስጠግቶ ተጭኖ በማድሪድ የሜዳ አጋማሽ ላይ ቡድኑን ፕሬስ በማድረግ ግቦቹም የተቆጠሩት በአብዛኛው በመልሶ ማጥቃት ከኋላ በሚጣሉ ስፔሶች ነው። እንግዲህ ሁለቱም ኤክስፕሎሲቭ የሆኑ የማድሪድ የፊት መስመር ተጫዋቾች 4-4-2 አይነት ቅርጽ ነው እንግዲህ ማድሪድ ይዞ የገባው ቪኒሺየስን እና መባፔን ወደ ፊት መስመር ላይ በማድረግ ማለት ነው። እነሱን ኤክስፕሎሲቭ የሆኑ ሩጫዎችን በማድረግ እንግዲህ መባፔ ግቦቹን ሊያስቆጥር የቻለው ማለት ነው። ለሁለቱ ግቦች ቪኒሺየስ ነው እንግዲህ አሲስትም ያደረገው ማለት ነው። አስደናቂ የነበረ እንግዲህ ጨዋታ ነበር። ከዛ በተጨማሪ ማድሪዶች ያው አንደኛው ትልቅ በዚህ ሲዝን የተመለከተው ትልቁ ችግር ሜቢ ፕሬስም ሲያደርጉ ኮሄዥን የጠፋው አይነት ቡድን ነው። ኢንዲቪጁዋል ስለሞር ዲፔንደንት የሆነ ቡድን ነው የተመለከተው ማለት ነው። ግለሰቦች በብዙ ጨዋታዎች ላይ ማለት ነው ቡድኑን እንግዲህ ታድገው ሲወጡ ነው በብዛት የተመለከትነው። አመቱን ሲዝኑ ሲጀመር ጀምሮ ካርሎ አንቸሎቲ ስለ ባላንስ በተደጋጋሚ ሲያወሩ ነበር ከፕሪሲዝን ጀምሮ። ያኔ ባላንስ ማጣት ቶኒ ክሮስ አይነት ከተከላካይ ጀርባ የሚገኙ ስፔሶችን አስደናቂ ፓሶችን ሊያደርግ የሚችልና እነዛን ስፔሶች ሊያጠቁ የሚችሉ ተጫዋቾች እንደ ቪኒሺየስ ባሉበት ጊዜ ቶኒ ክሮስ ከጀርባ በመኖሩ ኢፌክቲቭሊ መጠቀም ይቻል ነበር። ተጨማሪ ሌላ ስፔስ በጣም ማጥቃት የሚችል አስደናቂ ተጫዋች መባፔ ከመጣ በኋላ ያን ስፔስ እንዲያጠቃ የሚረዳውን ፓስ ሊሰጥ የሚችል ቶኒ ክሮስ ግን ቡድን ውስጥ የለም ማለት ነው። ፓሰር ሳይኖር ነገር ግን እነዛን ፓሶች የሚፈልጉ አይነት ተጫዋቾች ፊት መስመር ላይ ኖረው እንግዲህ የቡድኑ ማጥቃት ላይ ይሄን ኮሌክቲቭ ወርኩን ኮሄዥኑን ልንመለከት አልቻለም። ከኳስ ውጭም ያለው እንግዲህ ፕሬሲንጉም በተመሳሳይ ይሄን ኮሄዥን ልንመለከትበት አልቻለም። ግለሰብ ላይ በአብዛኛው የተንጠለጠለ ነው የሚመስለው። እንግዲህ የካርሎ አንቸሎቲ ከቡድኑ ጋር መሰናበታቸው የሚቀር አይመስልም። ዣቢ አሎንሶ ወደ ቡድኑ እንደሚመጣ ይጠበቃል። የባየር ሊቨርኩሰን እንግዲህ ስንብት የሚመስል ጨዋታውን በአሳለፍነው ሳምንት ላይ እንግዲህ አድርጓል። አዲሱ አሰልጣኝ ይሆናል ተብሎ ይጠበቃል። ካርሎ አንቸሎቲ ደግሞ ምናልባት የብራዚል ብሔራዊ ቡድን አሰልጣኝ ይሆናል ተብሎ ነው የሚጠበቀው። ከዚህ ጋር በተገናኘ ከብራዚል ብሔራዊ ቡድንና ካርሎ አንቸሎቲ ጋር በተገናኘ የምሰራው ቪዲዮ ይኖራል ይፋ ከሆነ በኋላ ማለት ነው። በአጠቃላይ ግን ባርሴሎና በአራቱም ጨዋታዎች ላይ የተሻለው ቡድን ነበር። የተሻለው ቡድን መሆኑ ብቻ ሳይሆን የተሻለውን ግብ አስቆጥሮ አሸናፊ የሆነው ቡድን በሚገባው ባርሴሎና ነው ማለት ነው። እንግዲህ ባርሴሎና የሱፐር ካፕ አሸናፊ ነበር፣ አደሴም ታይም የኮፓ ዴል ሬይ አሸናፊ ነበር። አሁን ደግሞ ላሊጋን ለማሸነፍ ጫፍ ላይ ደርሷል። በአንድ ሲዝን ውስጥ ሱፐር ካፕን ከቆጠርነው 3 ወይ ደግሞ ሱፐር ካፕን ብንተው ራሱ ደብል ዊነር ኮፓ ዴል ሬይ እና የላሊጋ ሻምፒዮን መሆን ይችላል ማለት ነው። ያን ሲፍሊኩ ባርሴሎና አይ ቲንክ ካለው ስብስብ እና ሲዝኑ ሲጀመር ከነበረው አለመጠበቅ አንጻር በዚህ ደረጃ አለመጠበቅ አንጻር አስደናቂ ውጤት ነው ብሎ መናገር ይቻላል። ምናልባት ቻምፒዮንስ ሊግ ላይ ባርሴሎናና ፒኤስጂን ማየት በጣም ዲዘርቭ እናደርግ ነበር ብዬ አስባለሁ። ፒኤስጂም አስደናቂ ቡድን ነው እንግዲህ አስደናቂ የማጥቃት ቡድን ነው፣ ሞር ፕሮአክቲቭ ቡድን ነው። ባርሴሎናም እንደዛው ምናልባት የሁለቱ ቻምፒዮንስ ሊግ ፋይናል አስደናቂ ምናልባት ከአስደናቂ ፋይናሎች አንዱ የመሆን እድል ነበረው ባርሴሎና ወደ ፍጻሜ ቢያልፍ ኖሮ ማለት ነው። ኤኒዌይ ባርሳ ጨዋታውን 4-3 በማሸነፍ በ3 ነጥብ ብቻ እየፈለገ የላሊጋው ሻምፒዮን ለመሆን ቀርቧል ማለት ነው።